መርዛማ ግንኙነት ውስጥ እንዳለሽ የሚያሳዩ 8 አደገኛ ምልክቶች። ፍቅር ደስታን፣ ሰላምን፣ መተባበርን፣ እድገትን ሊያመጣ ይገባዋል። አንዳንድ ጊዜ ግን ሳናውቀው ሕይወታችንን ወደሚያመሰቃቀል፣ ማንነታችንን ወደሚያጠፋ መርዛማ ግንኙነት ውስጥ እንገባል። ዛሬ አንዲት ሴት ጤናማ ባልሆነና መርዛማ በሆነ ግንኙነት ውስጥ እንዳለች የሚያሳዩ ግልጽ ምልክቶችን እናያለን። አንደኛ፣ እውነታሽን እንድትጠራጠር ያደርግሻል። እሱ ራሱ ጥፋት አጥፍቶ እንኳን በብልጠት አንቺ እንዳጠፋሽ ያደርገዋል። እንዲህ ባታደርጊ ኖሮ እኮ ይሄን ነገር አላጠፋውም ነበር፣ ይሄንኛውን ነገር በዚህ መልኩ ባታደርጊው ኖሮ እኔ ይሄንን ነገር አላደርገውም ነበር። ስለዚህ አንቺ ነሽ መንስኤው፣ አንቺ ነሽ ጥፋተኛዋ። እኔ እንደዚህ ነገር ውስጥ እንድገባ ያደረግሽኝ ባንቺ ምክንያት ነው ይልሻል። አንዳንድ ጊዜም አጋነሹ ነው፣ ይሄ እኮ ጥፋት አይደለም፣ እኔ አላወቅኩም ነበር፣ የማውቀው ታሪክ አልነበር፣ ጥፋት አልመሰለኝም ነበር፣ የሚያናድድሽ ነገር አልመሰለኝም ነበር። አንቺ እኮ ቶሎ ስለምትረበሽ ነው፣ አይምሮሽ ቶሎ ይረበሻል፣ ለዛ ነው ሁሉም ጥፋት የሚመስልሽ። እንዲህ እያለ የራስሽን ትውስታና አእምሮሽን እንድትጠራጠሪው ጤነኛ አይደለሁም እንዴ? በመጥፎ መንገድ ያሰብኩት እኔ ነኝ እንዴ? ልክ አይደለሁም ማለት ነው ብለሽ እንድትጠራጠሪው ያደርግሻል። እሱ ልክ ቢሆንስ ትያለሽ፣ አንቺ እኮ ልክ ነሽ። ይህ ጋስላይቲንግ የተባለው አደገኛ የስነ ልቦና ጨዋታ ነው። ሁለተኛ፣ ከቤተሰቦችሽና ከጓደኞችሽ ያርቅሻል። መርዛማ ሰዎች ሙሉ በሙሉ በእነርሱ ቁጥጥር ስር እንድትሆኝ ይፈልጋል። ከማን ጋር እንደምትውይ፣ ከማን ጋር እንደምትገናኝ፣ ማን ጋር እንደምትሄጂ፣ አንቺ ጋር የሚመጣው ማን እንደሆነ እሱ ራሱ ሊቆጣጠርሽ ይፈልጋል። መቆጣጠር አያስፈልግም ወይ? ያስፈልጋል። አንዳንድ ጊዜ ለአንቺ ቅርብ ሆና፣ ለአንቺ ቅርብ መስላ፣ የቅርብ ጓደኛሽ መስላ ለአንቺ መጥፎ የምታስብ ሴት ትኖራለች። ከዛች ሴት እንድትርቂ ሊያደርግሽ ይችላል። አንዳንድ ቤተሰብም ከአንቺ ጥቅም ብቻ የሚፈልጉ ቤተሰብ አሉ። ከነሱ ብዙም እንዳትቀርቢያቸው ሊያደርግሽ ይችላል። ከአንቺ የሚፈልጉት ልጅነትሽን ሳይሆን ጥቅም ብቻ ከሆነ ስለሚጎዱሽ፣ ይሄ ጤናማነት። ነገር ግን ለአንቺ ጥሩ የሚያስቡትንም የማያስቡትንም ማንም ሰው እንዳይቀርብሽ፣ ጓደኛ የተባለ እንዳይኖርሽ፣ ቤተሰብ የተባለ እንዲሸሹሽ የሚያደርግሽ ከሆነ ይህ ጤነኝነት አይደለም። ይህን ሁሉ የሚያደርገው ደግሞ አንቺ ብቸኛና ከሱ ውጪ መሄጃ የሌለሽ፣ ከሱ ውጪ ጥሩ ሰው እንደሌለ እንድታስቢ ለማድረግ ነው። ሶስተኛ፣ ሁልጊዜ በፍርሃትና በስጋት ትኖሪያለሽ። ከእርሱ ጋር ስትሆኚ ሰላምና ነፃነት አይሰማሽ። አሁን ምን ብሎ ይቆጣኝ ይሆን? አሁን ምን አድርጌ ይናደድብኝ ይሆን? ይህንን ነገር ባደርግ ይበሳጭብኝ ይሆን? ይህንን ነገርስ ባደርግ ይቆጣኝ ይሆን? ይናደድብኝ ይሆን? በሚል ስጋት እያንዳንዱን ቃልሽንና እርምጃሽ እየለካሽ በፈንጅ ላይ እንደመራመድ የሚያስፈራ ስሜት እየተሰማሽ ትኖሪያለሽ። አራተኛ፣ ያለማቋረጥ ይንቅሻል፣ ያንቋሽሽሻል። አለባበስሽን፣ ስራሽን፣ አስተሳሰብሽን ወይንም ቁመናሽን ሁልጊዜ ያናንቅብሻል፣ ሁልጊዜ ያንቋሽሽብሻል። አንቺ እኮ ምንም አታውቂ፣ ከኔ ጋር ባትሆኝ ኖሮ እኮ ሌላ ሰው አይፈልግሽ፣ አንቺ እኮ ማንም ቼክ አያደርግሽ። እስኪ አለባበስሽን ተመልከቱ፣ እስኪ ቁመናሽን ተመልከቱ። ደህና ቁመና ያለሽ ሴት አይደለሽ። ስትናገሪ አያምርብሽ፣ ስትለብሺ አያምርብሽ እያለ መተማመንሽን ከዜሮ በታች አውርዶ እርሱን አግኝተሽ እንደታደልሽ አድርጎ ያሳምንሻል። የምናከብራችሁ ውድ ቤተሰቦቻችን እስካሁን ግን ስታዳምጡን ወይንም ስትመለከቱ ላይክ አድርጋችኋል? ላይክ ካላደረጋችሁ ላይክ አድርጉ። እንቀጥል። አምስተኛ፣ ከፍተኛ የሆነ የቁጥጥር ፍላጎት አለው። የት እንደምትውይ፣ ማንን እንደምታገኝ፣ ምን መልበስ እንዳለብህ፣ ከዚህም አልፎ ደግሞ ስልክሽን ሳይቀር መቆጣጠር ይፈልጋል። ማነው የደወለልሽ? ማነው ቴክስት ያደረገልሽ? ቅድም ስልክ ስደውል መስመር አስይዘሽዋል። ከማን ጋር ነበር? ዛሬ ውሎሽ የት ነበር? ምን ስትሰሪ ዋልሽ? እንዲህ እያለ ከልክ በላይ ይቆጣጠርሻል። የይለፍ ቃልሽን ካልሰጠሽ፣ ፓስዋርድሽን ካላሳየሽኝ እያለ ይጣላል። የዚህ አይነት ባህሪ የጥልቅ ፍቅር ሳይሆን የከፍተኛ ባለቤትነትና የእስር ቤት ምልክት ነው።
ስድስተኛ ግንኙነቱን ማስቀጠል የምትፈልጊው አንቺ ብቻ ነሽ። ፍቅር የሁለትዮሽ ነው። በመርዛማ ግንኙነት ውስጥ ግን ሁልጊዜ ይቅርታ የምትጠይቂው፣ ሁልጊዜ የምትንከባከቢው፣ ሁልጊዜ ስልክ የምትደውይው፣ ሁልጊዜ ቴክስት የምታደርጊው፣ ሁልጊዜ ስለሱ ግድ የሚሰጥሽ አንቺ ብቻ ነሽ። ደግሞ ብትጣሉ ወይ የሆነ ብትቀያየሙ እንድትስማሙ ነገሮች እንዲስተካከሉላችሁ የምትፈልጊው አንቺ ብቻ ነሽ። ይሄን ነገር እንነጋገርበት፣ ይሄንን ነገር እናውራበትና እናስተካክለው የምትይው አንቺ ብቻ ነሽ። እሱ ፈጽሞ የራሱን ስህተት ስለማያይ ሁሉም ነገር በአንቺ ጫንቃ ላይ ያርፋል። ሰባተኛ የግል ድንበርሽን አያከብር። ለአንቺ የማይመቹን ነገሮች አይሆንም ብትዩ ፈጽሞ አይቀበልሽ። እሱ ካላት ቃል ውጪ ፍንክቸል። ተመቸሽ አልተመቸሽ፣ ሆነሽ አልሆነሽ፣ ጠቀመሽ አልጠቀመሽ ግድ የለውም። እሱ ያለው ብቻ ይሆናል። እርግጥ ነው ወንድ መሪ ነው ለትዳሩ። ወንድ ያለው መሰማት አለበት። ነገር ግን አንቺን ጉዳት ላይ መጣል የለበት። ላንቺ የማይመች መሆን የለበት። ላንቺ የሚጎዳ አደጋ ላይ የሚጥልሽ መሆን የለበት። ፍላጎትሽን፣ ሐሳብሽን እያወቀ ሆን ብሎ ይጥሳል። እውነት ካፈቀርሽ፣ እውነት የምትወጂ ከሆነ ለኔ ብለሽ ታደርጊዋለሽ፣ ካላደረግሽው አትወጂኝም ማለት ነው እያለ የስሜት ጫናና ማስገደድ ይፈጥርብሻል። ስምንተኛ የድካምና የባዶነት ስሜት ይሰማሻል። ጤናማ ፍቅር ጉልበትና መነቃቃት ይሰጣል። መርዛማ ግንኙነት ግን አእምሮሽን፣ ስሜትሽን፣ አካላዊ ጉልበትሽን ያዳክመዋል፣ ይመጠምጠዋል። ከእርሱ ጋር ከተገናኘሽ በኋላ ሁልጊዜ የመዝለፍለፍ፣ የመድከም፣ የድብርት ስሜት የሚሰማሽ ከሆነ ግንኙነቱ ውስጣዊ ሰላምሽን እየገደለው ነው። ውድ እህቴ፣ መርዛማ ግንኙነት ውስጥ ከሆንሽ ራስሽን ለማዳን የመጀመሪያው እርምጃ እውነታውን መቀበል። ከማይገባሽና ማንነትሽን ከሚያጠፋ ሰው ጋር ከመቆየት የራስሽን ሰላም መምረጥ ትልቅ ጥንካሬ ነው። የሚገባሽን እውነተኛ ፍቅር ለማግኘት መጀመሪያ ራስሽን ማዳን አለብሽ። እስካሁን ካወራንባቸው ውስጥ በአንቺ ግንኙነት ውስጥ ያየሻቸው ካሉ ኮመንት መጻፊያው ላይ አጋሩ። ውድ ቤተሰቦች፣ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግ አትርሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ